ሰላም እንዴት ናችሁ? ዶክተር ታሪኩ ነኝ። ዛሬ ደግሞ በሌላ ርዕስ ተመልሼ መጥቻለሁኝ። ዛሬ ልነግራችሁ የምፈልገው የስኳር መጠናችሁ ስንት ነው? ተለክታችሁ ታውቃላችሁ ወይ? እንደምታውቁት እንግዲህ በጣም በተደጋጋሚ እንደነገርኳችሁ የስኳር በሽታ የራሱ የሆነ የቀጥታ ምልክት ላይኖረው ይችላል። በተለይ የመጀመሪያዎቹ አካባቢ ስኳር ስትታመሙ ስር ከመስደዱ በፊት ምንም አይነት ምልክት ላይኖረው ይችላል። ነገር ግን የስኳር መጠናችሁን በተለያየ ምክንያት በአጋጣሚ ወይም ደግሞ እንደው ስኳሬን ብላችሁ ቼክ አድርጋችሁ ከነበረ ስንት ነበረ? 100፣ 110፣ 130 ወይስ ደግሞ ከዛ በላይ እንደዚሁም ከዛ በታች? ስለዚህ የስኳር መጠናችሁ ዝቅተኛ የሚሆን ከፍተኛ ስንት እንደነበረ ብትነግሩኝ ኮሜንት ሴክሽን ላይ። የስኳር መጠናችሁ ደግሞ የተለካችሁት ምግብ በልታችሁ ነው? ምግብ ሳትበሉ ነው? እንደዚሁም ደግሞ የተሰጣችሁ የስኳር አይነት አለ ወይ? እንደዚሁም የ3 ወሩ ነው ወይስ የ24 ሰዓቱ ነው የሚለው እነዚህን ሁሉ ከተለካችሁበት አንፃር ብትነግሩኝ ላሳውቃችሁ እችላለሁ። ዛሬ በዚህ ቪዲዮ ግን እነዚህን ሁሉ ነገሮች ያካተተ የስኳር መጠን ስንት ሲሆን ነው ኖርማል የሚሆነው፣ ስንት ሲሆን ነው ዝቅተኛ የሚሆነው፣ እንደገና ደግሞ የስኳር መጠናችሁን አንዳንድ ጊዜ የ3 ወር ተብላችሁ ትለኩና ኖርማል ትባላላችሁ። ነገር ግን ኖርማል የማይባልባቸው ቁጥሩ ራሱ ኖርማል ላይ ሆኖ እንደ ኖርማል የማንቆጥርባቸው ምክንያቶች አሉ። እነዚህን ሁሉ በጥልቀት ነግራችኋለሁ። እንደዚሁ መቼ ነው መጨነቅ ያለባችሁ? የስኳር መጠናችሁን ማወቅ ብቻ በቂ አይደለም። የስኳር መጠኔ ኖርማል እንኳን ባይሆን ያስጨንቀኛል ወይ ኮንሰርን መሆን አለብኝ ወይ የሚለውንም በዚህ ቪዲዮ ነግራችኋለሁ። እንግዲህ ስኳር ማለት ኖርማሊ የምንበላው ምግብ ፓስታ ምንብላ፣ መኮሮኒ፣ እንጀራ ወይም ሩዝ የትኛውም አይነት ምግብ ከበላን በኋላ በተለይ ካርቦሃይድሬት የምንላቸውን ሰውነታችን አንጀት ላይ ከተፈጨ በኋላ ወደ ደም ስራችን የሚገባ ግሉኮስ አለ። ይሄ ግሉኮስ ከገባ በኋላ ኢንሱሊን የሚባለው ሆርሞን ቆሽታችን ይመነጫል። ይሄም ኢንሱሊን ይሄን ግሉኮስ ወደ የሰውነት ህዋሶቻችን እንዲገባ ያደርጋል። እዚህ ጋር ነው እንግዲህ ይሄንን ማድረግ የማይችልበት ጊዜ ካለ የስኳር መጠናችን ከፍ ማለት ይጀምራል። የስኳር ኮንሰርን የሚጀምረው እዚህ ጋር ነው፣ ወይም ጭንቀት የሚጀምረው። የመጀመሪያው የስኳር አይነት የምንለካው እንግዲህ ምንም አይነት ምግብ ሳትበሉ በተለይ ለ8 ሰዓት ያክል ምግብ ሳይበላ ካሎሪ ያለው ምግብ ሳይበላ የምትለኩት ነው። ብዙ ጊዜ ጠዋት ላይ የምትለኩት ፋስቲንግ ብለድ ሹገር የምንለው ይሄ ፋስቲንግ ብለድ ሹገር ከ100 በታች ከሆነ 99፣ 98 እና ከዛ በታች እስከ 70 ድረስ ካለ ኖርማል ይባላል። ከ70 እስከ 99 ወይም እስከ 100 ድረስ ያለው ኖርማል ይባላል። ከ100 እስከ 126 ድረስ ያለው ደግሞ ወይም 125 ድረስ ያለው ቁጥሩ ብቻውን ከሆነ ከ126 ድረስ ያለው ደግሞ ቅድመ ስኳር ይባላል። ስኳር አልገባም፣ ኖርማልም አይደለም፣ ነገር ግን ቅድመ ስኳር። በነገራችን ላይ ቅድመ ስኳር በጣም ልትጠነቀቁት የሚገባ በጣም ብዙዎቻችሁ የምትዘናጉት አይ ትንሽ ጨምሯል ስትባሉ መዘናጋት። በዚህ ሰዓት ነው ትልቅ እድል ያላችሁ ወደ ስኳር የመሄድ እድሉን የምትቀንሱበት። እንደ ስኳር ታማሚ ራሳችሁን ቆጥራችሁ ጥንቃቄ ማድረግ የምትጀምሩበት ቦታ ቢኖር ባይዘወይ ቅድመ ስኳር የሚለው ነው። ይሄ ክልል ነው። ከ126 በላይ ከሆነ ግን ስኳር ክልል ገባ እንላለን። ሁለተኛው ደግሞ ራንደም ብለድ ሹገር ምለው ወይም በዘፈቀደ ምንም አይነት ምግብ በልተን ቼክ ልናደርገው የምንችለው የስኳር መለኪያ መጠን ሲሆን ይሄ ደግሞ ብዙ ጊዜ ከ200 በላይ ከሆነና ምልክቶች አብረው ካሉ ሽንት ማለት፣ ድካም ስሜት መሰባት፣ አይን ብዥ ማለት፣ እንደዚሁም ብዙ ውሃ መጠጣት፣ ምግብም እንደዚሁ የረሃብ ስሜት እየተሰማ ብዙ ምንበላ እንደዚህ አይነት ስሜት ካለን የስኳር ምልክት የምንላቸው እያሉ ከ200 በላይ ከሆነ ይሄም ስኳር መኖር ይነግረናል። ከዛ በታች ከሆነ ደግሞ ኖርማል እንለዋለን። ሌላኛው ደግሞ እንግዲህ 2 አወር ግሉኮስ ኦራል ግሉኮስ ቶለራንስ ቴስት የሚለው ወይም ኦጂቲቲ የምንለዋለን። ይሄ እኛ የምንሰጣችሁ 75 ግራም የሆነ ሶሉሽን አለ የምንሰጣችሁ። እሱን ተጠጣላችሁ። ከ2 ሰዓት በኋላ ስኳራችሁን ቼክ እናደርጋለን። እሱ ሲደረግ እንግዲህ ከ140 እስከ 199 ባለው ውስጥ ከሆነ ቅድመ ስኳር እንለዋለን። ከ199 በላይ ከሆነ ደግሞ ስኳር ክልል እንላለን። ከ140 በታች ከሆነ ደግሞ ኖርማል እንለዋለን ማለት ነው። ሌላኛው በጣም ወሳኙ እንግዲህ ሄሞግሎቢን ኤዋንሲ የምንለው ወይም የ3 ወር ስኳር ብዙ ጊዜ ብላችሁ ቼክ የምታደርጉ እዚህ ጋር የ3 ወር ስኳር ቼክ ስታደርጉ እንግዲህ ቅድም ያልኳችሁ እንዳለ ሁሉ ይሄም የ3 ወሩ በፐርሰንት ነው የሚሰራው። ላለፈው 3 ወር የስኳር መጠናችሁ በምን ያክል ሬንጅ አቬሬጅ እንደሚገኝ ነው የሚነግረን በፐርሰንት አድርጎ። ስለዚህ 5.7 እስከ 6 ከ5.7 በታች ያለው ኖርማል እንለዋለን። ከ5.7 ደግሞ እስከ 6.4 ያለው ደግሞ የቅድመ ስኳር እንለዋለን። አሁንም ቅድም እንደነገርኳችሁ የቅድመ ስኳር የሚባል ሬንጅ ውስጥ ከሆናችሁ በጣም ትልቅ እድል እንደሆነ ያዙት። ምክንያቱም እዚህ ጋር ነው ስኳራችሁን ወደ ስኳርነት ከመቀየር ግልጽ የሆነ ስኳር ከመሆኑ በፊት ብዙ የነርቭ፣ የኩላሊት፣ የአይን እንደዚሁም ደግሞ ሌሎች የልብ ስትሮክ ችግሮች የማምጣት እድሉ
ኢንሱሊኑን ከማምጣቱ በፊት ግፊትን ጨምሮ ከማምጣቱ በፊት ስኳር ጫና ከመፈጠሩ በፊት እዚህ ጋር ትልቅ ኤክሰርሳይዝ መስራት፣ አመጋገብ ማስተካከል፣ የምግብ አይነታችሁን መምረጥ፣ የምግቡን መጠን ማስተካከል የምትሰሩት እዚህ ላይ ነው። ይሄ ቅድመ ስኳር የምንለው ከ6.4 በላይ ከሆነ ደግሞ በፐርሰንት ስኳር ክልል ውስጥ ገባ እንላለን ማለት ነው። እነዚህ በሙሉ ኖርማል ስኳር፣ ቅድመ ስኳርና ደግሞ የስኳር መጠን ወይም ስኳር ገባ የምንልባቸው የልኬት መጠኖች ናቸው። ሌላኛው እንድታውቁት የምፈልገው ኖርማል ከሚባለው ደግሞ በታች አለ አይደል? ስለዚህ ብዙ ጊዜ ምግብ ባለመብላታችሁ ሊሆን ይችላል የሆነ የሚሰማችሁ ስሜት ላብላብ ማለት ማንቀጥቀጥ፣ ከንፈራችሁ ወይም ሰውነታችሁ መደንዘዝ አይነት ስሜት ሊሰማችሁ ይችላል። እንደዚህ አይነት ብዥ ማለት አይነት ስሜት ሊሰማችሁ ደግሞ ስኳር የመውረድ ችግር ሊኖርባችሁ ይችላል። ይሄ ደግሞ ቅድም ያልኳችሁ በተለይ አሁን ኖርማል ስኳር ስትለኩ ከ7 በታች ከሆነ በማንኛውም አጋጣሚ ይሄ የስኳር መውረድን ይነግረናል። እንግዲህ ለኛ ደግሞ ክሊኒካሊ ሲግኒፊካንት የምንለው የስኳር መውረድ አለ። እሱ ከ54 በታች ሲወርድ ነው። ለእናንተ ግን በዋናነት ከ70 በታች ከወረደም በተለይ አሁን እዚህን እያያችሁ ያላችሁት ደግሞ ስኳር መድኃኒት እየወሰዳችሁ ያላችሁ ከሆናችሁ ኖርማሊ ከ70 በታች ከሆነ የስኳር መውረድ ምልክት ነው ማለት ነው። እንግዲህ ይሄ ኖርማሊ የሆነና ኖርማሊ ያልሆነ ነው። በዋናነት ግን መቼ ነው መጨነቅ ያለብኝ? አሁን ስኳራችሁን ትለካላችሁ፣ ግን መለካቱ ብቻ በቂ አይደለም። እንግዲህ ሁላችሁም ጥንቃቄ ማድረግ ያለባችሁ ስኳራችሁን ሁሌ ተለኩ። ማለት በሆነ ጊዜ ኢንተርቫል አንድ ጊዜ መለካት በጣም ቀላል ነው። ምክንያቱም ምልክት የለውም የስኳር በሽታ ምልክት ከሌለው ምልክት እስከሚያመጣ ድረስ ከምትጠብቁ በ100 ብር ቴስት ስኳራችሁን ቼክ ማድረጉ በጣም የተሻለ ነው። ይሄንን ስኳራችሁን ግን ቴስት አድርጋችሁ ውጤቱን ካያችሁት በኋላ መቼ ነው ኮንሰርን መሆን? እንግዲህ እናንተም አሁን እዚሁ ይሄንን ቪዲዮ እያያችሁ ያላችሁ እንግዲህ በጣም ብዙ በስኳር ላይ የሰሯቸው ቪዲዮዎች አሉ፣ አመጋገብ ላይ የተመለከቱ አሉ። እነሱን ገብታችሁ ማየት ትችላላችሁ። ግን ስኳር ቁጥራችሁ አሳስቧችኋል፣ ይሄ ነው ቁጥር የምትሉኝ ከሆነ ለእናንተ ለእያንዳንዳችሁ ካለባችሁ ችግር አንጻር ልነግራችሁ ይችላሉ። ነገር ግን ስኳራችሁ ዝቅተኛ ወይም ደግሞ ከፍተኛ ሆኖ ልትጨነቁ የምትችሉበት ጉዳዮች አሉ። በተለይ ከምንም በላይ አንደኛው ስኳር ሬንጅ ከሆነ ለምሳሌ ምግብ ሳትበሉ አዳር ቆይታችሁ ጠዋት ላይ የምትለኩት ከ126 በላይ ከሆነ ስኳር ክልል ውስጥ ነው ያላችሁት። በስነ ስርዓት ሕክምና ክትትል መጀመር ያስፈልጋል። ነገር ግን ቅድመ ስኳር ላይ ያላችሁ ሰዎች ግን እኔ እናንተ ላይ ነው ትልቅ ስራ መሰራት ያለበት። በጣም ብዙ ወጪ ኢኮኖሚካሊ ከማውጣታችሁ በፊት በመድኃኒት እንደገና ደግሞ መመለስ የማይችልበት ሁኔታዎች ውስጥ ገብቶ ሌሎች ኦርጋኖች ከመጎዳታቸው በፊት ስኳራችሁን ቼክ አድርጋችሁ ቅድመ ስኳር የሆናችሁ ሰዎች እናንተ ናችሁ ነው መጨነቅ አለባችሁ ብዬ የማስበው። ምክንያቱም ኤክሰርሳይዝ ብትሰሩ፣ አመጋገባችሁን ብታስተካክሉ፣ ጭንቀታችሁን ብትቀንሱ፣ እንቅልፍ ጥሩ ብትተኙ እናንተ ስኳር ከመፈጠሩ በፊት ወደ መድኃኒት ከመሄዳችሁ በፊት ትልቅ ለውጥ ማምጣት የምትችሉት እናንተ ስለሆናችሁ ሰውነታችሁም ኦልሬዲ ቆሽት ከመጎዳቷ በፊት ብዙ ጊዜ ቆሽት 80% የሚሆነው አካል እስኪጎዳ ድረስ ያቅማን እየቻለች ትሰራ ትችላለች። ነገር ግን ከተጎዳችና ከጥቅም ውጭ ከወጣች በኋላ ስኳር አለ ተብላችሁ በአመጋገብ ብታስተካክሉ ምናምን ውጤቱ እንደዚህኛው አይሆንም። እዚህ ቅድመ ስኳር ላይ ያላችሁ ሰዎች ትልቅ ትኩረት መስጠት ያለባችሁና መጨነቅ ያለባችሁ ስኳር እንዳለባችሁ ማሰብ ያለባችሁ እናንተ ናችሁ ብዬ ለማስተላለፍ ነው ዛሬ ወደ እናንተ የመጣሁት። ይሄ ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳይረሳ። ቪዲዮዎቼ ደግሞ ብዙ ሰዎች ጋር በተለይ ይሄ የሚያስጨንቃቸው ጋር እንዲደርስ ደግሞ ሼር በማድረግ የኔ ቤተሰብ ካልሆናችሁ ደግሞ ጤና ነክ የሆኑ የትኛውም አይነት የጤና ነክ የሆኑ ጉዳዮች በዚህ ቻናል ይቀርባሉ። በየሳምንቱ በሳምንቱ 2 3 አንዳንዴም ሊቀርብ ይችላል። ስለዚህ እናንተ ደግሞ የቻናሌ ቤተሰብ ሆናችሁ ሰብስክራይብ አድርጉ። እስከዛው ቸር ቆዩ።